በሶስት ሀገራት አዘጋጅነትና በ48 ተሳታፊ ሀገራት የተጀመረው የ2026 23ኛው የዓለም ዋንጫ ውድድር ከአንድ ወር በኋላ የግማሽ ፍጻሜ ተፋላሚ አራት ሀገራት ብቻ ቀርተውበታል። ሌሊቱን በተካሄደ የሩብ ፍጻሜ ጨዋታም 120 ደቂቃ የፈጁ ሁለት አስገራሚ ፍልሚያዎች ተካሂደዋል። በዚህም የሶስቱ አናብስት ትንሳኤና የቫይኪንጎች ውድቀት ተረጋግጧል። ክስተቷ ኖርዌይ በከባዱ ታግላ በአጋጣሚዎች ተሰናክላ በመጨረሻም እጅ ለመስጠት ተገዳለች። የእንግሊዝና የአርጀንቲናን የቀጣይ ፍልሚያ የሚያስናፍቀው አስደናቂና ወሳኝ ድልም ተመዝግቧል። እያደር ወይን የሆነው ሜሲ አሁንም ሪከርዶችን መስበር አላቆምም ብሏል። በሁለት ወሳኝ ጎሎች እንግሊዝን ወደ ሁለተኛው የዓለም ዋንጫዋ አንድ እርምጃ ያቀረባት የ23 ዓመቱ ጁድ ቤሊንጋም የአድናቆት ማዕበል እየጎረፈለት ነው። ስዊዘርላንድን የሰበረው ቀይ ካርድና የአልቫሬዝ መብረቃዊ ጎል ለአርጀንቲና ድልን ለስዊሶች ደግሞ የሽንፈት ጽዋን አስጎንጭቷቸዋል። እነሆ እኒህን አስደናቂ ሁለት የሌሊት የሩብ ፍጻሜ ፍልሚያዎች እንደሚከተለው ሰንደን እናቀርብላችኋለን። ሐምሌ 5 ቀን 2018 ዓ.ም ዕለተ እሁድ ገበያ ስፖርት ከሜዳ ባሻገር መኮንን አልማው ነኝ። አብራችሁን ቆዩም። ከሜዳው ባሻገር left of this game and he has crashed it into the flag stayed down. የማያሚው ፍልሚያ የሶስቱ አናብስት ትንሳኤና የቫይኪንጎቹ ውድቀት። ይህ እንግሊዝን ከኖርዌይ በሩብ ፍጻሜ ሌሊት 6 ሰዓት ላይ ባፋለመው ማያሚ ስቴዲየም የነበረው ድባብ እጅግ አስገራሚ ነበር። በዚህ መድረክ እንደተለመደው ገና ጨዋታው ከመጀመሩ ቀደም ብሎ ስቴዲየሙ በሁለት ወገን ደጋፊዎች ሞገስ ለብሶ ደምቆ ታይቷል። በአንድ በኩል የነጭና ቀይ ባንዲራዎችን ያነገበው ደማቅ ድባብ ኢትስ ካሚንግ ሆም እያለ የሚዘምረው የእንግሊዝ ደጋፊዎች ድምፅ ስቴዲየሙን በጩኸት እያስገመገመ ያናውጠው ነበር። በሌላ በኩል ደግሞ ቀይ፣ ሰማያዊና ነጭ ቀለማት የለበሱት በከበሮና በባህላዊ ዜማዎች የታጀቡት የኖርዌይ ደጋፊዎች የቫይኪንጎችን ወኔ የሚያነሳሳ ድባብ ፈጥረዋል። ተጫዋቾቹ ወደ ሜዳ ሲገቡ ጀምሮ በዝማሬው ማብቂያ ላይ በእያንዳንዱ የጨዋታ ቅጽበት ላይ ይታይ የነበረው የእልልታና የጩኸት ድምፅ የጨዋታውን ትልቅነት የሚመሰክር ነበር። ጨዋታው ከመጀመሩ በፊት ሕይወቱ በድንገት ላለፈው ወጣቱ ደቡብ አፍሪካዊ ተጫዋች ጄደን አዳምስ የተደረገው የህሊና ጸሎት በስቴዲየሙ ውስጥ የነበረውን የስሜት ሙቀት ወደ ሐዘን ቀይሮት ነበር። በዓለም ዋንጫው ላይ የተመለከትነው የ25 ዓመቱ ደቡብ አፍሪካዊ የማሜሎዲ ሰንዳውንስ አማካይ ጄደን አዳምስ ትላንት ጠዋት ላይ ከዚህ ዓለም በድንገት በሞት መለየቱ ታውቋል። በዚህ ተጠባቂ ጨዋታም የተቀጣጠለው ስቴዲየም በጸጥታ ውስጥ ሆኖ እሱን አስቦት አልፏል። ከህሊና ጸሎቱ በኋላ ግን ዳኛው የጨዋታውን ማስጀመሪያ ፊሽካውን ሲነፋም ያ የክብር ጸጥታ ወደ እግር ኳሳዊ ጦርነት ተቀይሯል። የመጀመሪያው አጋማሽ የሁለቱ ሀገራት የታክቲክ ፍልሚያና የነበረው የእንግሊዝ ብልጫ በተለየ የሚታይ ነበር። ዳኛው ጨዋታውን ሲያስጀምር እንግሊዞች የኳስ ቁጥጥር ብልጫ በመውሰድ ጨዋታውን ለመምራት ብርቱ ጥረት አድርገዋል። በመሃል ሜዳ ላይ በሚያደርጉት ፈጣንና አጫጭር ቅብብሎች የኖርዌይን የመከላከል መስመር ለመስበር በከፍተኛ ሁኔታ ሲጥሩ የነበሩ ሲሆን ሆኖም ግን የኖርዌይ ተከላካዮች በጥንቃቄ የተሞላ አደረጃጀት በመያዝ ወደ ግባቸው የሚመጡትን ከእንግሊዝ የተላኩ ኳሶችን በግንባራቸውና በእግሮቻቸው በማጽዳት መረባቸውን ላለማስደፈር የቻሉትን ሁሉ ማድረግ ችለዋል። በእርግጥ ኖርዌዮች ሙሉ በሙሉ በመከላከል ላይ ብቻ አላተኮሩም። ኳስ ሲያገኙ በፈጣን የመልሶ ማጥቃት ስልት ወደ እንግሊዝ የግብ ክልል ይደርሱ ነበር። በተለይም በረጅሙ የሚጣሉ ኳሶች በእንግሊዝ ተከላካዮች ላይ ከፍተኛ ስጋትን የሚፈጥሩ ነበሩ። በኃያሉ አጥቂያቸው ኤርሊንግ ሃላንድና በጥበበኛው የመሃል ሜዳ ተጫዋች ማርቲን ኦዴጋርድ መሪነት በመልሶ ማጥቃት የእንግሊዝ ተከላካዮች እጅግ ተፈትነው ነበር። ታዲያ ባህር ቀዛፊዎቹ ሦስቱን አናብስት በመፈተን ብቻ አልማሯቸውም። የጨዋታው የመጀመሪያ አጋማሽ ከመጠናቀቁ በፊትም መረባቸውን ለመድፈር በቅተዋል። በ36ኛው ደቂቃ ላይ የኖርዌይ ወጣት ባለተሰጥኦ አንድሪያስ ሽልደሩፕ አስደናቂ ግብ አስቆጥሮ ኖርዌይን መሪ ማድረግ ቻለ። በዚህም
ኖርዌያውያን ለመጨረሻው የደስታ ትዕይንት ደጋፊዎቻቸው እንዲዘጋጁ መልእክት ላኩ። ሆኖም የእንግሊዝ ተጫዋቾች ግን በድንጋጤ አልተሸበሩም። ይልቅስ የዴክላን ራይስን ኢትስ ኖት ደን ቃልን በሹክሹክታ ተነጋገሩ እንጂ እኒያ አናብስቶች ተስፋ ለመቁረጣቸውን ያሳዩበትን ምላሽ ለመስጠትም ብዙ ጊዜ አልፈጀባቸውም። 45ኛው ደቂቃ አልቆ በጭማሪ ሁለተኛዋ ላይ የሎንስ ብላንኮቹ የ23 ዓመቱ ኮከብ ጁድ ቤሊንጋም የደረሰችውን ኳስ ወደ ግብነት በመቀየር እንግሊዝን ወደ ጨዋታው መለሳት። በዚህም የመጀመሪያው አጋማሽ 1-1 በሆናቻ ውጤት ተጠናቀቀም። ሁለተኛው አጋማሽ ደግሞ ከመጀመሪያው የበለጠ እጅግ አስገራሚ ፉክክር የታየበት ነበር። የእንግሊዙ ጀርመናዊ አሰልጣኝ ቶማስ ቱዌል ውሳኔዎችን በማስተካከልና ቅያሬዎችን በማድረግ ቫይኪንጎችን ጉድ ለመስራት አቀዱ። ኖርዌዮች በበኩላቸው ከመቼውም ጊዜ በላይ ጠንክረው ቀረቡ። በጨዋታው መሃል ኖርዌይ ሁለተኛ ጎል አስቆጥራ የነበረ ቢሆንም በቪዲዮ ረዳት ዳኛ ወይም ቫር አማካኝነት በሃላንድ ጥፋት ምክንያት ግቡ ተሰረዘባቸው። ጨዋታው በመደበኛው 90 ደቂቃ ሳይወሰንና መቋጫ ሳያገኝ ቀርቶ ወደ ተጨማሪ 30 ደቂቃዎች አመራ። በተጨማሪ ሰዓት መጀመሪያ ላይ በ93ኛው ደቂቃ ያ የሶስቱ አናብስት ጀግና የሆነው ጁድ ቤሊንጋም በድጋሚ ኳስና መረብን ማገናኘት ቻለ። ከተከላካዮች መሃል ሾልኮ በመግባት ለራሱም ሆነ ለሀገሩ የጨዋታውን ሁለተኛና የድል ግቡን ማስቆጠር ቻለ። በዚህ ሰዓት ስቴዲየሙ በእንግሊዝ ደጋፊዎች እብደት ተናወጠ። በቀሩት ደቂቃዎች ኖርዌዮች ተጫዋቾቻቸውን ቀይረው በማስገባት ጭምር የአቻነት ግብ ለማግኘት ቢታገሉም የእንግሊዝ ተከላካዮች ግን እንደ ብረት ግንብ ጸንተው መቆማቸው ለድል አብቅቷቸዋል። የመጨረሻው የጨዋታው ማብቂያ ፊሽካ ሲነፋም እንግሊዝ 2-1 በሆነ ውጤት ኖርዌይን አሸንፋ ወደ ዓለም ዋንጫ ግማሽ ፍጻሜ መሸጋገሯን አረጋገጠች። ወደ መድረኩ የተመለሰው አስደናቂው የቫይኪንጎቹ ታሪካዊ ጉዞም እዚሁ ላይ አበቃ። የሃላንድ የከፍተኛ ጎል አስቆጣሪነት ፉክክርም አብሮ ተሰናበተ። አሁን የወርቅ ጫማ ፉክክሩ በሊዮኔል ሜሲና በኬሊያን ምባፔ መሃል ብቻ ሆኖ ይቀጥላል። በእርግጥ እንግሊዛዊዎቹ ጁድ ቤሊንጋምና ሃሪ ኬንም አለን እያሉ ናቸው። የሌሊቱ የጨዋታው ኮከብ ተጫዋች በመባል የተመረጠው ጁድ ቤሊንጋም በዚህ የውድድር ዓመት 6 ጎሎችን አስቆጥሯል። እንዲሁም 1 ግብ የሆነች ኳስ አሲስት አድርጓል። ጁድ ቤሊንጋም በ6 ጨዋታዎች 4 የጥሎ ማለፍ ጎሎችንና በድምሮ 6 ግቦችን መረብ ላይ አሳርፏል። በእርግጥ በሌሊቱ የመጀመሪያዋ የጁድ ቤሊንጋም ግብ ላይ ጥያቄ ተነስቶ ነበር። ሆኖም ግን ፊፋ በሰጠው መግለጫ እንዲህ የሚል ምላሽና ማብራሪያ ሰጥቷል። እንግሊዝ በኖርዌይ ላይ በ45ኛው ጭማሪ 2 ደቂቃ ላይ ያስቆጠረችው የአቻነት ጎል ከመቆጠሩ በፊት የኖርዌይ በረኛ ኳሱን ሲመታ ኳስ አየር ላይ ካለው የካሜራ ኬብል ጋር ግንኙነት የለውም። በዚህም በኳሱ ውስጥ በተገጠመው ሴንሰር ላይ ምንም አይነት ከፍተኛ ደረጃ ያለው ምልክት አልታየም። ስለዚህም ኳሱ ከላይ ያለውን ሽቦ እንደነካና የኳሱን እንቅስቃሴ እንደቀየረ የሚያሳይ ምንም አይነት ማስረጃ የለም ሲል አሳውቋል። በዚህም የእንግሊዝ ብሔራዊ ቡድን በጁድ ቤሊንጋም 2 አስገራሚ ግቦች ታግዞ ወደ ወርቃማው ዋንጫ 1 እርምጃ መቅረብ ችሏል። በቀጣይ ረቡዕ ሐምሌ 8 2018 ዓ.ም ምሽት 4 ሰዓት ላይ በግማሽ ፍጻሜ መርሃ ግብር ለዋንጫ ለማለፍ እንግሊዝ ከወቅቱ ሻምፒዮን አርጀንቲና ጋር በጉጉት የሚጠበቀውን ፍልሚያ የሚያደርጉ ይሆናል። በሌላና ንጋት ላይ በተጠናቀቀ የ2026 የፊፋ ዓለም ዋንጫ ሩብ ፍጻሜ ፍልሚያ አርጀንቲና ስዊዘርላንድን 3-1 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ማለፍ ችላለች። ካንሳስ ሲቲ ስቴዲየም የተደረገው ይህ ጨዋታ እጅግ አስደናቂ የነበረ ሲሆን አሸናፊውን ለመለየትም 120 ደቂቃዎችን ፈጅቶ ነበረ። ጨዋታው እስከ መጨረሻዎቹ ደቂቃዎች ድረስ በእልህ የተሞላ ከፍተኛ ፉክክር የታየበትና አደጋዎች የታጀበ ሲሆን የአርጀንቲና ብሔራዊ ቡድን ድሉን ያረጋገጠው በመደበኛው 90 ደቂቃ 1-1 በሆነ አቻ ውጤት ከተለያየ በኋላ በተጨመረው የ30 ደቂቃ ላይ ነበር። በጨዋታው 10ኛው ደቂቃ ላይ አሌክሲስ ማካሊስተር የሊዮኔል ሜሲን የማዕዘን ምት በጭንቅላቱ በመግጨት አርጀንቲናን መሪ አድርጎ ነበር። በመቀጠልም ስዊዘርላንዶች ሳያፈገፍጉ ጠንካራ ፉክክር ማድረጋቸውን ቀጥለው በ67ኛው ደቂቃ ላይ በዳን ዶዬ አማካኝነት የአቻነት ግብ ማግኘት ችለዋል። ሆኖም ከ5 ደቂቃዎች በኋላ ግን የተስፋ
የተስፋ ብርሃናቸውን የሚያደበዝዝ አስደንጋጭ ክስተት ሊፈጠር ችሏል። በ72ኛው ደቂቃ ላይ የስዊዘርላንዱ አጥቂ ብሪሊ ኤምቦሎ በጨዋታው ላይ የማስመሰል ማጭበርበር በመፈጸሙ በቫር እይታ ቀድሞ ከነበረበት ቢጫ ጋር ተዳምሮ ሁለተኛ ቢጫ ካርድ በማግኘቱ በቀይ ካርድ ከሜዳ ወጥቷል። ይህ ክስተት ስዊዘርላንድ ጨዋታውን በ10 ተጫዋቾች እንድትቀጥል አስገድዷታል። ስዊዘርላንድ በ10 ተጫዋቾች ብቻ እስከ መደበኛው የጨዋታ ክፍለ ጊዜ መጨረሻ ድረስ በጠንካራ መከላከልና በመልሶ ማጥቃት በርትታ እየተፋለመች ብትቆይም በ112ኛው ደቂቃ ላይ ግን በዓለም ዋንጫው ካየናቸው ግቦች ሁሉ ምናልባትም የዚህ መድረክ ምርጡ ግብ ለመባል የምትበቃ ጎል መረባቸው ላይ ማረፍ ችላለች። ዩሊያን አልቫሬዝ ነው። በ120ኛው ደቂቃ ላይ ግን በዓለም ዋንጫው ካየናቸው ግቦች ሁሉ ምናልባትም የዚህ የውድድር ዓመት ምርጡ ግብ ለመባል የምትበቃ አስደናቂ ጎል መረባቸው ላይ ማረፍ ችላለች። ዩሊያን አልቫሬዝ ነው። ከ25 ያርድ ርቀት ላይ በሚያስደንቅ ሁኔታ አቅጣጫ አስቀይሮ የመታው ኳስ ግብ ጠባቂው ለመያዝ ቀርቶ ለማለም የሚከብደውን ኳስ መረብ ላይ ማሳረፍ የቻለው። ሊዮኔል ሜሲ የተባለ አስማተኛ የሚመራትን አደገኛዋን አርጀንቲናን ጎዶሎ ለመግጠም የተገደደችው ስዊዘርላንድ ጣጣዋ በዚህ አላበቃም። ጨዋታው ሊጠናቀቅ ሰከንዶች ሲቀሩ 120ኛው ደቂቃ አልቆ በጭማሪው 1 ደቂቃ ላይ በተጋጋለው የአርጀንቲና ማጥቃት ላይ ግቡ አካባቢ ስትወናጨፍ ያገኛትን ኳስ ላውታሮ ማርቲኔዝ ለራሱ የመጀመሪያ ለሀገሩ ደግሞ ሶስተኛዋን የድል ግብ በማስቆጠር ወደ ቀጣዩ የግማሽ ፍጻሜ ማለፋቸውን አረጋግጠዋል። በዚህም የወቅቱ የዓለም ሻምፒዮናው አርጀንቲና በጭማሪ 30 ደቂቃዎች ባስቆጠረቻቸው 2 ግቦች ስዊዘርላንድን 3-1 አሸንፋ ለተከታታይ ዓመት የግማሽ ፍጻሜ ተፋላሚ መሆኗን አረጋግጣለች። አርጀንቲና በዘንድሮ 23ኛ የዓለም ዋንጫ ውድድር ባደረገቻቸው 6 ጨዋታዎች 17 ጎሎችን በማስቆጠር ቀዳሚዋ ሀገር ሆናለች። የ8 ጊዜ የባላንዶር ጌታው የዓለም ምርጡ ተጫዋች ሊዮኔል ሜሲ በበኩሉም ማካሊስተር ላስቆጠራት ጎል አመቻችቶ ማቀበሉ ይታወሳል። በዚህም መሲ በዓለም ዋንጫው 10ኛው ለጎል የሚሆን ኳስ አመቻችቶ ያቀበለ ሲሆን ይህም በታሪክ ቀዳሚው ተጫዋች ያደርገዋል። በአጠቃላይ ሊዮኔል ሜሲ በዘንድሮ የዓለም ዋንጫ ውድድር በ10 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል። ሊዮኔል ሜሲ በዓለም ዋንጫው የምንጊዜውም ከፍተኛ ግብ አስቆጣሪ እንደሆነ የሚታወቅ ሲሆን አገሩ አርጀንቲናን ለሌላ የዓለም ዋንጫ ሻምፒዮናነት እየመራ ወደ ግማሽ ፍጻሜው አምርቷል። የ39 ዓመቱ ሊዮኔል ሜሲ አሁንም ልክ እንደወጥ በአስደናቂ ቁመና ላይ ሀገሩን እያገለገለ ሲሆን ባለፉት 8 ቀናትም 120 ደቂቃዎችን ከኬፕ ቨርዴ ጋር፣ 90 ደቂቃዎችን ከግብፅ ጋር እንዲሁም 120 ደቂቃ ከስዊዘርላንድ ጋር ፈታኝ የሚባል መርሃ ግብር ሙሉ ደቂቃ ተሰልፎ መጫወት ችለዋል። ሊዮኔል ሜሲ በእነዚህ ጨዋታዎች ላይም የተለያዩ ሪከርዶችን የግሉ ለማድረግ ችሏል። በቀጣይ ጨዋታ ለሌላ ሪከርዶች የሚጠበቀው ሜሲ ከቡድን አጋሮቹም ከፍተኛ ድጋፍ እንዳለው ግልጽ ነው። የቡድን አጋሮቹ ከስዊዘርላንድ ጨዋታ መጠናቀቅ በኋላም ለሊዮ ሜሲ የመጨረሻ ዓለም ዋንጫ እያሉ ሲያዜሙ ተሰምተዋል። የምሽቱ የጨዋታው ኮከብና የአስገራሚዋ ጎል ባለቤት የሆነው ጁሊያን አልቫሬዝ በበኩሉም ለኮከባቸው ሊዮኔል ሜሲ የተቻላቸውን ሁሉ እንደሚያደርጉ ከጨዋታው በኋላ በአስተያየቱ ተናግሯል። ሊዮኔል ሜሲ የዓለም ዋንጫን ዳግም እንዲያሸንፍ ሁሉንም ነገር እናደርጋለን፣ እያንዳንዱን ጨዋታ ለእሱ ስንል እንፋለማለን ሲል ተናግሯል። አልቫሬዝ አክሎም ጎሌን ሳስቆጥር ያደረግኩት የመጀመሪያው ነገር ሜሲን ማቀፍ ነበር ሲል ተናግሯል። የ2022 ወይም ደግሞ የወቅቱ የዓለም ሻምፒዮናው አርጀንቲናም በቀጣይ ረቡዕ የግማሽ ፍጻሜ መርሃ ግብሯን ከእንግሊዝ ጋር የምትፋለም ይሆናል። ውድ ቤተሰቦቻችን የሰዓቱን መሰናዶዬን በዚሁ ልቋጭ። ቀሪ መረጃዎችን ደግሞ በገበያ ስፖርት ከሜዳ ባሻገር መርሃ ግብራችን አመሻሽ ላይ ጠብቁን። ከሜዳው ባሻገር